بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد. يقول الشيخ الإمام محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه شروط الصلاة درسنا اليوم بإذن الله جل وعلا. وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله والحديث عنه صلى الله عليه وعلى آله وسلم لتتبعن السنن أو السنن من قبلكم حذو القذة بالقذة حتى لو دخلوا جهر ضب لدخلتموه. قالوا يا رسول الله اليهود والنصارى قال فمن أخرجه. خيرا إن شاء الله زاري من الناس ولم مارتمني يعني يتملكتنا غير المغضوب عليهم የሚለውን አንቀጽ እያብራራና የተመለከተን ነበርና እነዚህ ይሁዳና ነሷራዎች የጠመሙ እንደሆኑ መረጃው ብሎ ጠቅሰው ነበረ። ወደሊሉ አዷሊን ጠማማ ለመሆናቸው መረጃው ብለው ቁል ሀል ኑነቢኡኩም ቢልአኽሰሪነ አዕማላ الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا የሚለውን አንቀጽ ጠማሞች ለመሆናቸውና ስራቸው የታበሰ እንደሆነ ጠቅሰው ነበረ። አሁን ደግሞ ሁለተኛ መረጃ አሉ። ሁለተኛ የዛው መረጃ ነው። አሁን የጠመሙ ለመሆናቸው መረጃ ወልሐዲሱ ሐዲሱ እኮ ደግሞ ማለት ነው። ከሐዲስ ደግሞ መረጃችን ወልሐዲሱ ሐዲስ ነው። አንሁ ሰለላሁ ዐለይሂ ወሰለም ከመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የተያዘ የሆነ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የተናገሩት የሆነ ምን አለ ሐዲስ አለ። የጠመሙ ለመሆናቸው መረጃው ያለን ነው። ወልሐዲሱ ያኒ የጠመሙ ለመሆናቸው እኮ መረጃው ደግሞ ከሐዲስ የመልእክተኛው ንግግር ነው። ወልሐዲሱ ሐዲስ ነው መረጃችን የጠመሙ ለመሆናቸው አንሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የተወራ የሆነ ሐዲስ አለ። ምን የሚል ሐዲስ አለ? መልእክተኛው ዐለይሂ ሰላቱ ወሰላም ምን አሉ? ለተተቢዑነ ወላሂ በእርግጥም ትከተላላችሁ ብለው ነው ነገሩን። ለተተቢዑነ ወላሂ ትከተላላችሁ፣ ሰነነ መንገድን ትከተላላችሁ፣ ፈለግን ትከተላላችሁ፣ መን የሰውየን መንገድ ቀብለኩም ከናንተ በስተፊት የነበረን ሰውየ መንገድን ትከተላላችሁ በእርግጥም አሉ። ለተተቢዑነ ወላሂ ትከተላላችሁ፣ ሰነነ መንገድን ትከተላላችሁ፣ መን የሰውየን መንገድ ቀብለኩም ከናንተ በስተፊት የነበሩ ሰዎችን መንገድ ወላሂ ትከተላላችሁ ብለው ነው የነገሩን። እዚህ ላይ እያወገዙ ነው። ትከተላላችሁ ብለው ዋኒ ማለት ነው ምለው የነገሩት ምንድነው? እንድትከተላላችሁ እያወገዙ ነው ማለት ነው። ያኔ ጠልተውት ነው እያወገዙ ነው እንጂ ያው ተከተሉ ማለታቸው አይደለም። ለተተቢዑነ ወላሂ ትከተላላችሁ ብለው ሲሉ ይሄን ተናደው ነው እንግዲህ እያወገዙ ነው። ሰነነ መንገድን መን ቀብለኩም ከናንተ በስተፊት የነበሩ ሰዎችን መንገድ ትከተላላችሁ በእርግጥም የመከተላችን ጋያን ሲገልጹ ከኛ በስተፊት የነበሩ የይሁዳና ነሷራዎችን የመከተሉን በጣም ድካ አድርሰን እንደምንከተላቸው ሲናገሩ ምን ይላሉ? ሐዝወል ቁዘት ቢልቁዛ አመሳሰሉት። ያኔ በአእምሮአችን በምናውቀው ነገር ነው የመሰሉት። የእናንተ የመከተላችሁ እኮ ጋያው ሐዝወ አቅጣጫ ነው ማለት ነው። ሐዝወ አቅጣጫ አልቁዘቲ የጦሩ ዋን ያንካሴው ጎን ማለት ነው እንደሚቅጣጫው ሁሉ ቢልቁዘቲ በሌላኛው ባንካሴው ጎን ማለት ነው እንደሚቅጣጫው አሉ። ይሄ ሚሳል ነው። በሚሳል አንድ ነገር ማለት ነው የሚናገሩት በቃል የሚነገሩ ነገር በምሳሌ ሲሰጥ ስለሚገባ ነው። በምሳሌ እየሰጡ ነው። አንካሴን አይታችሁት ከሆነ የሽማግሌዎች ትላልቅ ሰዎች የሚይዙት እንደ ልብ ቅርጽ ሆና ማለት ነው የምትወርደው ማለት ነው። ያኔ ማለት ነው ቀጥታ ማለት ነው ሹለቷ ማለት ነው የሚወርደው አንድ ነው። ከዚህ ከአንዱ ጎን ማለት ነው ያና በስተዚህኛው ጎን ያለው የተዛባና እኩል ያላደለ አይደለም። በል እኩል ሆኖ ነው የሚወርደው። ቀጥታ ማለት ነው ይወርዱና መጨረሻ ላይም ደግሞ ማለት ነው አንድ ሆኖ ይገናኛሉ በኩልነት ማለት ነው እንጂ አንደኛው ወደ ኋላ አንደኛው ወደፊት አይሆንም። ያኔ ማለት ጎንና ጎኑ ሲወርድ ማለት ነው ሲሰራ ጎንና ጎኑ የተለያዩ ሆኖ አይደለም የሚሰራው። ቀጥታ እኩል ሆና በአንድ ገጽ ሄዳ ማለት ነው እኩል ሄዳ ማለት ነው እኩል እንዲገጥም በአንድ እንዲገናኝ ተደርጎ ነው የሚሰራውና ምን አሉ? ሐዝወል ቁዛ ልክ ያን የጦሩ ጎን ማለት ነው ያንካሴው ጎን ቢልቁዘቲ በሌላኛው በጎን እኩል ሆኖ ወርዶ እንደሚገናኘው ሁሉ እናንተም ከናንተ በስተፊት የነበሩ ሰዎችን ስትከተሉ እኩል ሆናችሁ ነው የምትከዱት። አንድ እርምጃ ሲራመዱ እናንተም እኩል አንድ እርምጃ ትራመዳላችሁ። ሁለት ሲያደርጉ ሁለት ታደርጋላችሁ። ሶስት ሲያደርጉ ሶስተኛ ትራመዳላችሁ። እኩል ነው የምትከዱት። በቃ እነሱ የሰሯትን ስራ እናንተም ከመስራት ምንም ቅሮት የለም ትሰሯታላችሁ እያሉ ነው። ኢዘን ያው ይሄ የኛ ይሁዳና ነሷራዎችን ሙስሊሞቹ
ሙስሊም ነን የሚሉት ሰዎች ይሁዳና ነሷራዎችን የመከተሉን ጋያ ሲናገሩ ያኒ ማለት ነው እንዴት አድርጎ እንደሚከተሏቸው ሲናገሩ ልክ በጦር ነው የመሰሉት። የጦሩ ጎን አንዱ ጎን በሌላኛው ጎን ተቅጣጭቶ እኩል ሆኖ እንደሚጓዘውና እኩል እንደሚሄደው ሁሉ እናንተም እኩል ትሄዳላችሁ አሉ። ይህ እንግዲህ በጣም ከባድ የሆነ ነው። በሌላኛው ሐዲስ እንደሚናገሩት ሽብረን ቢሽብሪን ስንዝር በስንዝር ትከተላላችሁ፣ ወዚራዕን ቢዚራዕን አንድ ክንድ ሲራመዱ እናንተም አንድ ክንድ። በቃ ይሄ ሁላ ምንድነው በጣም ትከተላላችሁ። እነሱ የሰሩትን ስራ እናንተም ከመሰራት ምንም ያው ቅሮት የላችሁም፣ እነሱን ተከትላችሁ ትሰሩታላችሁ ብለው እየተናገሩ ነውና ለተተቢዑነ ወላሂ በእርግጥም ሰነነ መንገድን ትከተላላችሁ፣ መንቀብለኩም ከእናንተ በስተፊትን መንገድ ያለውን ከእናንተ በስተፊት የነበሩት ሰዎችን መንገድ ትከተላላችሁ፣ የይሁዳና የነሷራን ሱና ነው የምትከተሉት እያሉ እያወገዙ ነው። ያኔ ማለት ነው ልንረዳ የሚገባው ነገር እየጠሉ ነው እንድትከተላላችሁ እነዛን እያሉ እያወገዙ ነው። ሐዝወ አቅጣጫ ልክ ማለት የእናንተ መከተል ሐዝወ እንደ አቅጣጫ ነው። አልቁዘቴ የአንዱ የጦሩ ጎን ያንካሴቱ ጎኗ ቢልቁዘቲ በሌላኛው አማኑ ጎን እኩል ሆና እንደምከደው እናንተም እኩል ሆናችሁ ታዲያላችሁ ነው። ይሄ ምሳሌ ነው። ሐታ ለው እንደው ያኒ የመከተላችንን ድካ ሲናገሩ ሐታ ለው ደኸሉ እንደው ሐታ እንደው ቃሉ ለው ደኸሉ እንደው ቢገቡ ኖሮ ሐታ ለው ደኸሉ ቢገቡ ኖሮ ይሁዳና ነሷራዎች እኮ ቢገቡ ጁህረ ጉድጓድን ቢገቡ ዶቢን የወከሉን ጉድጓድ ማለት ነው። ዶብ ማለት ወከሉ ይሉታል ወይም ደግሞ አርጃኖ ብለው ይፈስሩታል። ይሄ ወከሉ የሚባለው ምንድነው? ላሞችን ያስርና በጅራቱ ይጠባል ወተታቸውን ማለት ነው። እና ያን ወከሉ ይባላል። እና ሐታ ለው ደኸሉ እንደው ቢገቡ ኖሮ ጁህራ ጉድጓድን ቢገቡ ኖሮ እኮ ዶቢን የወከሉን ጉድጓድ ቢገቡ እናንተም ትገባላችሁ ማለት ነው። ለደኸልቱሙ እናንተም ተከትላችሁ ትገቡታላችሁ ብለዋሉ ማለት ነው። እዚህ ላይ ታዲያ መልእክት ሰለም በወከሉ ጉድጓድ የመሰሉት ለምንድን ነው ሲባል ዑለሞች በሁለት ተፈሰሩት። ማለት አንደኛው በወከሉ ጉድጓድ የመሰሉት ጠባብ ስለሆነ ይላሉ። ጎሪቱ በጣም ጠባብ ናት፣ ትንሽ ናት የሚያድርባት። ያቺ እንኳን ጉድጓድ ያጠበንም ብለው ቢገቡ እናንተም አጠበንም ብላችሁ ተጠራቀንም ቢሆን እንገባል ብላችሁ ትገባላችሁ አሉ። ይሄ እንግዲህ የመከተ ምሳሌ ነው። በኪንያ ነው የገለጹት። እኔ ሊገባችሁ ልትረዱ የሚገባው ነገር ምሳሌ ነው ይሄ። ልክ ያቺ ጉድጓድ አጠበን እንኳን ቢሉ እናንተም ተከተላችሁ አጠበንም ብላችሁ ትገባላችሁ። ያው በቃ እነሱ የሰሯትን ትሰራላችሁ ነው የተፈለገበት። አንዱ ይሄ ነው። ሁለተኛ ደግሞ በምን አሉ? በዶብ የጎዱ የመሰሉት ወይ በወከሉ ጎዱ የመሰሉት ሽታ ስላለው ነው ይላሉ። ወከሉ እዚህ ቦታ ላይ ማነው ካደረ በቃ ማነው በአካባቢ ማነው ጭራሽ አያሳልፍም። በጣም ሽታ አለው። እዛው ካደረበት ቦታ ነው የሚጸዳዳውና መጥፎ ሽታ ነው ያለው የሚጸዳዳው ነገርና ያን እንኳን ጉድጓዱ ካደረበት ጉድጓድ ላይ ሽታው እያለ አይሸተንም ብለው ቢገቡ እናንተም አይሸተንም ብላችሁ ትገባላችሁ ተከተላችሁ እያሉ ነው የተፈለገበት። ዙሪያ ሁላ ምሳሌ ነው። በጦርም መሰሉ በወከሉም ጉድጓድ መመሰላቸው የተፈለገበት በቃ ይሁዳና ነሷራዎች የሰሩትን ነው የምትከተሉት፣ አንድም አይቀርም የነሱ የሰሩትን ትሰራላችሁ፣ እንዴት እንደዚህ ታደርጋላችሁ እያሉ እየተቆጧቸው ነው ማነው ሱሐቦችን። ቃሉ ብለዋሉ ሱሐቦች ያ ረሱላላህ አንተ የአላህ መልእክተኛ ሆይ አሉ። ቃሉ ብለዋሉ ያ ረሱላላህ አንተ የአላህ መልእክተኛ ሆይ ብለዋሉ። ይህን ሲነግሯቸው አልየሁድ ወነሷራ እነዛ ከናንተ በስተፊት ያኒ የነበሩ ሰዎች ያልካቸው ይሁዳና ነሷራዎች ናቸው እንደ ብለው ጠየቁ። አልየሁዱ ይሁዳዎች ናቸውን? ወነሷራ ነሷራዎች ናቸው እንደ ከኛ በስተፊት ያሉት እነሱን ነው የምንከተለውን ብለው ጠየቁ። ቃለ መልእክተኛ ሰለም ብለዋሉ ፈመን ታዲያ ማንን ነው ይሁዳና ነሷራን ካልተከተላችሁ ሌላ ማንን ትከተላላችሁ ብለዋሉ። ፈመን ማለት ማንን ነው እንግዲህ የምትከተሉት ያሉ እስቲፍሃሙን ኢንካሪ ይሉታል። ይሄን ያኒ እያወገዙባቸው ነው። ጥያቄ መጠየቅ ፈልገው ሳይሆን እና ማንን እኛም እኮ ይላል አይደለ እኛ እና ማንን ነው የምትከተሉት እነሱን ነው እንጂ እንግዲህ የምትከተሉት ብለው እያሉ ነው። ይሁዳና ነሷራዎችን ነው እንጂ እንግዲህ ሌላ ማንን ትከተላላችሁ ብለው መልእክተኛው አለይሂ ሰላቱ ወሰላም ተቆጥተው ነው የተናገሩት ማለት ነው። ስለዚህ አሁን እዚህ ሐዲስ የምንረዳው ምንድነው? የይሁዳና የነሷራ መንገድ መዝሙም እንደሆነ የተወገዘ እንደሆነ አንድም ኸይር እንዳለ ይጠቁማል ማለት ነው። ስለዚህ የይሁዳና ነሷራዎችን መንገድ መከተል አያስፈልግም። አሁን መልእክተኛው ሰለም እንደተናገሩ ተከስቷል። አብዛኛውም ያኔ ወንድ ሙስሊም ነው ተብሎ ማለት ሙስሊም የሆነውም አካል ወንዱም ሴቲቱ ሙስሊም የሆነችው የምትከተለው ማለት ነው ያኔ ፈረንጆችን ባህልና አደት ነው የሚከተሉት። ፈረንጆች ማለት ነው ያኔ ማለት ወንድየውም ልብሱን ይቀዳል፣ ጸጉሩን ያኔ ግማሹን ያሳድጉ ግማሹን ይላጫል። ይሄ ሁሉ ለማን ነው? እስልምና የሚያዘው አይደለም። የሱሐቦች መንገድ አይደለም። የመልእክተኛው ሰለም መንገድ አይደለም። የማን መንገድ ነው? የፈረንጆች መንገድ ማለት ነው። የይሁዳና ነሷራዎች መንገድ ማለት ነው። ስለዚህ አብዛኛው ሴቷ ማን ውጥርጥር ያለ ልብስ ለብሳ ታዲያለች።
ያንን ጅስሟን የሚያሳይ የሰውነት አካላቷን ውጥርጥር አድርጎ የሚያሳይ ልክ ክርስቲያኖች ከሃዲ የሆኑ ሴቶች የሚለብሱት ልብስ ለብሳ ታዲያለች ሙስሊም ሆና ማለት ነው። ኢዘን ይሄ በጣም የሚያሳዝን የሆነ ነገር ነው። መልካ ሰለም ማን ማለት ነው እያወገዙ እየተቆጡ የተናገሩትን ነገር እዚያው ተከስቶ እናገኘዋለን ማለት ነው። እና አሁን እዚህ ሐዲስ የምንረዳው ነገር ምንድነው? የይሁዳና የነሷራዎች መንገድ የተወገዘ ነው። የጠመሙ ጠማሞች መንገድ እንደሆነ ልንረዳ ይገባ ነው። አኽረጃሁ ሐዲሱን አልኢማሙ አልቡኻሪ እና ኢማሙ ሙስሊም ሶሒሃቸው ላይ ሶሒህ የሚባል ክታብ አላቸው የዘገቡት ነው። ቡኻሪም ዘግቦታል፣ ሙስሊም የዘገበ የሆነ ሐዲስ ነው አሉ። ወልሐዲሱ ሁለተኛው ደግሞ ወልሐዲሱ ሐዲስ ነው ደግሞ መረጃችን አሁንም ለመጠመማቸው የይሁዳና የነሷራ መንገድ ብልሹ መንገድ መሆኑ የሚጠቁመው ወልሐዲሱ ሳኒ ሁለተኛው ሐዲስ ደግሞ ከመልእክተኛው ዓለይሂ ሰላቱ ወሰላም የመጣ የሆነ ሐዲስ አለ። ምን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ኢፍተረቀት ተለያይታለች እኮ አልየሁዱ የሁዳዎች እኮ ተለያዩ አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ኢፍተረቀት ተለያዩ ተከፋፈሉ አልየሁዱ የሁዳዎች እኮ ተከፋፍለዋል። ያኒ የሁዳዎች አንድ አይደሉም፣ በጣም ብዙ ነው፣ ሃይማኖታቸው የበዛ ነው። በስንት ነው የተከፋፈሉት? አላ 71 ፊርቀተን አላ 71 አላ ላይ ማለት ነው ተከፋፍለዋል። 71 በ71 መንገድ ላይ ነው የተከፋፈሉት። ፊርቀቲን ያኒ አላ 71 ፊርቀተን በ71 ቡድን ተከፋፍለዋል አሉ። አላ 71 ማለት በ71 ፊርቀተን ቡድን ማለት ነው። በ71 ቡድን ተከፋፍለዋል። 71 አለ ያኒ የሁዳ ዋናው ሃይማኖቱ የሁዳ ተባለ እንጂ ውስጥ ላይ በጣም ብዙ እምነት ነው አለው። ተከፋፍለዋል ውስጥ ላይ ማለት ነው፣ አንድ አይደሉም። ስለዚህ አለ 71 ፊርቀተን በ71 ማለት ነው ቡድን ማለት ነው ተከፋፍለዋል አሉ። 71 ቡድን ናቸው፣ አንድ አይደሉም፣ በሃይማኖታቸው ይለያያል። ልክ አሁን ሀኛ አህባሽ ሱፊያ ምናምን እንደሚባለው ሁሉ ሙስሊም ናቸው ሁላቸውም አይደለ? በእስልምና ውስጥ ግን እስልምና ውስጥ ሆነው ነገር ግን ምን ያለ አህባሽ አለ፣ ሱፊያ አለ፣ ኸዋሪጅ አለ፣ ጀህሚያ አለ፣ በጣም ብዙ ናቸው አይደለ? ልክ እንደዚህ አሁንም የይሁዳዎችም በ71 ተከፋፍለዋል አሉ። ወፍተረቀት ተከፋፍላለች አሁንም ነሷራዎች ክርስቲያኖችም እኮ ተከፋፍለዋል። አላ ላይ ማለት ነው አላ 73 ይላል። ይሄ ስተት ነው። ከእናንተም እንደዚህ ብሎ አምጥቶባችሁ ከሆነ አላ 73 የሚለው ስተት ነው። አላ 72 የሚለው ያኒ ማለት ነው አላ 72 ይሄ ነው ትክክሉ ማለት ያኒ ጀሚላ የላከችው የሆነው ትክክል ነው። ወፍተረቀት ነሷራ አላ 72 እኔ ላይ ያኒ ኪታቡ ላይ ያለው ምንድነው የሚለው ወፍተረቀት አላ 73 ይላል። ይሄ ስተት ነው። አላ 73 ሳይሆን አላ 72 ነው ትክክለኛው። በ72 መንገድ ተከፋፍለዋል። ወፍተረቀት ነሷራዎች ተከፋፍላለች አላ 72 በ72 ፊርቀተን በ72 ቡድን ተከፋፍለዋል አሉ። ኢዘን ነሷራዎች ክርስቲያኖች ደግሞ በስንት ተከፋፍለዋል? ያኒ ክርስትና የሚባለው እምነት አንድ አይደለም፣ ውስጥ ላይ በጣም ብዙ ናቸው። እንደዚሁ ተከፋፍለው በስንት በ72 ተከፋፍለዋል ማለት ነው። አሁን ከነሱ ውስጥ ማነው አሁን ምንድነው ያኒ ማነው ኦርቶዶክስ ምናምን የሚሉት አለ። በጣም ብዙ ነው እምነታቸው። ጴንጤ አለ ምን አለ ያው ክርስቲያን ተብሎ ማለት ነው። ኢዘን በ72 ተከፋፍለዋል። ከማን ከይሁዳ አንድ ጨምሮ ማለት ነው። ይሁዳዎች በ71 ነሷራዎች ደግሞ በ72 ተከፋፍለዋል ማለት ነው። ከዛ ቀጥሎ ምን አሉ? ወሰተፍተሪቁ ሳትከፋፈል አቀርም አሉ። ወሰተፍተሪቁ እያሉ ነው። ሳትከፋፈል አቀርም ወደፊት ደግሞ ትከፋፈላለች እያሉ ነው። هذه الأمة ይቺ ኡማ የኔ ኡማ ያኒ ሙስሊሞች ይከፋፈላሉ። هذه الأمة ይቺም ኡማ ሙስሊሞችም ሳትከፋፈል አቀርም ወሰተፍተሪቁ ሳትከፋፈል አቀርም هذه الأمة ይቺ ኡማ እኮ የኔ ኡማ ሙስሊሞች ሳይከፋፈሉ አይቀሩም። በስንት على 73 على 73 በ73 መንገድ ፍርቀተን በ73 ማነው ቡድን ማለት ነው መንገድ ይከፋፈላሉ አሉ። على 73 ፍርቀተን በ73 ቡድን ይከፋፈላሉ አሉ። እኔ የት ላይ ከነሷራዎች በበለጠ ደግሞ አንድ ጨምረው ማለት ነው። ሙስሊሞች ደግሞ በስንት ይከፋፈላሉ እያሉ ነው? በ73 ማለት ነው። አሁን ልክ እንደተናገሩት ተከስቷል። ሱፊያ አለ፣ አህባሽ አለ፣ ኸዋሪጅ አለ፣ ጀህሚያ አለ፣ ሙዕተዚላ አለ፣ በጣም ብዙ ቡድኖች ማለት ነው መጥተዋል። ኢዘን እነዚህ ሁላ አሻዕራ አለ፣ ማቱሪዲያ አለ፣ ሙስሊም ናቸው የሚባሉት እነዚህ ሁላ ኢዘን በ73 ይከፋፈላል አሉ። አላኩልህ ወሰተፍተሪቁ هذه الأمة እቺ ኡማ ደግሞ ሳትከፋፈል አቀርም على 73 ፊርቀተን በ73 ቡድን ማለት ነው። ከክርስቲያኖች በበለጠ ይሁዳዎች 71 ያኒ ክርስቲያኖች ደግሞ 72 ሙስሊሞች ደግሞ 73 በ73 ይከፋፈላሉ።
ከዛ ምን ነው ሰለም ኩሉሃ ሁሉም ፊናሪ እሳት ውስጥ ነው የምገባው አሉ። እስልምና ላይ ያለው የማን ሙስሊሞች ላይ ሁሉም የተከፋፈሉት ቡድኖች ያኔ የእሳት ናቸው አሉ። ኩሉሃ ሁሉም ፊናሪ የእሳት ናቸው እሳት ውስጥ ይገባሉ አሉ። ኢላ ዋሂደቱን አንዷ ስቀር አሉ። ከ73ቱ ሁሉም የእሳት ነው አንዷ ስቀር። ስለዚህ 72ቱ የእሳት ነው አንዲቱ ግን ነፃ ናት አሉ። ነፃ ትወጣለች አንዲቱ በሐቅ ላይ ያለችው አንድ ቡድን ናት አሉ። የተቀረው በጥመት ላይ ነው አሉ እያሉ ነው። ኩሉሃ ፊናር ሁሉም የእሳት ናቸው ኢላ ስትቀር ዋሂደቱን አንዷ ቡድን ስቀር እንጂ የተቀረው 72ቱ የእሳት ነው አሉ። ናዑዙ ቢላህ ቁልና ብለናል ናቸው ይላል ሶሐባው ማለት ምን ይላል? ቁልና ብለናል ናቸው መን ሂየ ያ ረሱላላህ ያች አንዷ ቡድን ታዲያ ነፃ የምትወጣው ቡድን ምንድናት? ባህሪዋስ ምንድነው? ምንድን ስራ ነው የሚሰሩት? የእነሱን ስራ ሰርተን ከአንዷ እንድንሆን ከ72ቶቹ ከጠመሙት እንዳንመደብ ምንድነው ባህሪዋ ምንድነው? ምንድን ስራ ነው የምትሰራው ብለው ጠየቁ። መን ሂየ ማናት ያቸው አንዷ ቡድን ነፃ የምትወጣው ቡድን ማናት? ያ ረሱላላህ አንተ የአላህ መልእክተኛ ሆይ አንዷ ቡድን ማናት ብለው ጠየቁ። ቃለ ብለው አሉ መልእክተኛው ሰለም ያችማ አንዷ ቡድን መን አካል ነው አሉ። ከአንዷ ነፃ ከምትወጣው ቡድን የሚሆነው ከእሳት ነፃ የምትወጣው ቡድን የሚመደበው መን አካል ነው ካነ የሆነ አካል ነው አላ ሚስሊ በአምሳያ ላይ በነገር አምሳያ ላይ አነ እኔ ባለሁበት ነገር አምሳያና አለይሂ እኔ አላ ሚስሊ ማ አነ አለይሂ አላ ሚስሊ በአምሳያ ላይ ያለ በነገር አምሳያ ላይ አነ እኔ ባለሁበት ነገር አምሳያ ላይ አለይሂ በዛ በነገሩ ላይ እኔ ባለሁበት ነገር አምሳያ ላይ ያለ ሰው እሱ ነው ነፃ የሚወጣው አሉ። እሱ ነው ከአንዷ ነፃ ከሚወጡት የሚመደበው እሱ ነው አሉ። እኔ ባለሁበት እኔ ስሰራው የነበረውን ያኔ ማን እኔ የሰራሁትን የኔን ድን ሱና ሐዲስን ተከትሎ ቁርአንና ሐዲስን አጥብቆ የያዘ ሰው ነው ነፃ የሚወጣው አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ማለት ነው። ወአስሐቢ እንደዚህ ነው ማለት ነው ባልደረቦቼ የሰሩትንም ስራ የሚከተል ሰውዬ ነው ነፃ የሚወጣው አሉ። ስለዚህ ከ72ቱ ለመዳን ከአንዷ ነፃ መውጣት ያኔ ነፃ ከምወጣው ቡድን መሆን ከፈለግን መከተል አለብን። አላማ ካነ ያኔ ማነው መንካነ የሆነ አካል ነው አላ ሚስሊ በአምሳያ ላይ በነገር አምሳያ ላይ እኔ ባለሁበት ነገር አምሳያ ላይ አሁን እኔ አለይሂ በዛ በነገሩ ላይ እኔ የምሰራው ስራ አለ አይደለ የኔን ሱና እኔ የምሰራውን ስራ የሚፈጽም የሆነ አካል ነው ነፃ የሚወጣው። ወአስሐቢ እንደዚሁም ደግሞ ባልደረቦችም የኔ ሱሐቦች የሰሩትን ስራ የሚሰራ እነሱ የሰሩትን ተከትሎ የሚሄድ ነው እንጂ ከዚህ ውጭ እኔ ያልሰራሁትን ሱሐቦች ያልሰሩትን አዲስን ስራ የሚሰራ ሁላ ቢድዓ የሚሰራ ሁላ እሱ ከ72ቱ ከጠመሙት ይመደባል እሳት ውስጥ ይገባል እያሉ ነው ማለት ነው። ኸይረን ኢዘን አሁን እዚያ የሚጠቁመን ምንድነው? አሁን ከዚህ ሐዲስ የምንረዳው የይሁዳና የነሷራ መንገድ የጥመት መንገድ እንደሆነ የተበላሸ መንገድ እንደሆነ እዚያ እንረዳለን። ምክንያቱም የይሁዳዎችም ወደ 71 ያኔ ነሷራዎችም ወደ 72 ተከፋፍለዋል። ሁላችሁም የተበላሸ መንገድ ነው አላቸው። ትክክለኛው መንገድ ለቀዋል ማለት ነው። ስለዚህ የይሁዳና ነሷራዎች መንገድ ብልሹ ነው። ስለዚህ በድል ላይ መለያየት የሚባለው ነገር የሙስሊሞች ባህሪ አይደለም። ሙስሊሞች በሐቅ ላይ አንድ ይሆናሉ እንጂ ያኔ ማነው አይለያዩ ነው መለያየት አይደለም። ስለዚህ 72ቱ ላይ ያኔ አሁን እኔ እስልምና ውስጥ ያሉ ሙስሊሞች የሚባሉት በ73 ይከፈላሉ። 72ቱ የእሳት ነው አንዱ አይነት ነፃ የምትወጣው ነፃ የምወጣው ደግሞ ማን ነው? በመልእክተኛው ሱና ላይ መልእክተኛው ሲሰሩት የነበረውና ሱሐቦች ሲሰሩት የነበረውን ስራ የሰራ ይሆን አካል እሱ ነፃ ከሚወጡት ውስጥ ይመደባል ነው። ይሄ ነው ዋናው። ኸይረን ወሩኩዕ አሉ ያይመን ቀጥለው ምን አሉ? ሩኩዕ ማድረግም አሁንም ደግሞ ከሶላት አርካን ይመደባል። ወሩኩዕ ወደ ሶላት አርካኖች ተመለሰ። ወሩኩዕ ሩኩዕ ማድረግ አሉ እንግዲህ ፋቲሃ ምናምን ቅራአቱል ፋቲሃቲ ሩኩን ብለን ነበር። ፋቲሃን መቅራት አርካን ነው ካሉ በኋላ እኔ ከዛ የፋቲሃን ትርጓሜ አስተረዱንና አሁን ደግሞ ወደ አርካኑ ማለት ነው ብዙ ወሬ አውርተው እንደገና ተመለሱ። ወሩኩዕ ሩኩዕ ማድረግም የሶላት አርካን ነው። ያለ ሩኩዕ ሶላት የለም ማለት ነው። ወረፍዑ ቀጥ ማለት ደግሞ ሚንሁ ከሱ ከሩኩዕ ቀጥ ማለት ከሩኩዕ ማኑ ቀጥ ማለትም አሁንም አርካን ነው። ወስጁዱ ስጁድ ማድረግም አርካን ነው። አላ ላይ ማለት ነው። አልአዕዳኢ በሰውነት አካላታችን ላይ አሰብዓቲ በሰባት ሰውነት አካላታችን የሱጁድ አዕዳኡ ሰብዓ ይባላሉ። ሰባት የሱጁድ አካላቶች ሱጁድ የምናደርግባቸው ሰባት የሱጁድ ብልቶች አካላቶች ተብለው የሚጠራሉና ወስጁድ ስጁድ ማድረግ አለል አዕዳኢ በብልቶች ላይ አሰብዓ በሰባት የሰውነት አካላታችን ላይ የሱጁድ አካላቶች ተብለው በሚጠሩት ላይ ስጁድ ማድረግ ይሄም አርካን ነው አሉ። ወልኢዕቲዳሉ መስተካከልም አርካን ነው። ሚንሁ ከሱ ማለት ነው ከሩኩዕ
ኢዕቲዳል ሚንሁ የሚለው ከሩኩዕ ማለት ነው እንጂ ከሱጁድ አይደለም። ከሩኩዕ መስተካከል ወደ ኋላ ያዘግይቶን ነው እንጂ ምን ማለት ነበር ያለበት? ወሩኩዑ ወረፍዑ ሚንሁ ወልኢዕቲዳሉ ሚንሁ። ከዛው ደግሞ አሁንም ደግሞ ከሩኩዕ ቀጥ ካልን በኋላ ኢዕቲዳል የሚለው ነገር ቆይ የሚሻለው ማለት ነው። ስለዚህ እዚያ ዝም ወደ ኋላ ስላመጣው ነው እና ወልኢዕቲዳሉ መስተካከል ሚንሁ ከሩኩዕ ቀጥ ካልን በኋላ ደግሞ ትክክል ብለን መቆም አለብን። ይሄም ግዴታ ነው። ያኔ ምንድነው አርካን ነው። ወልጀልሰቱ ቅማጤ መቀመጥ ደግሞ በይነ መካከል አሰጅደተይኒ በሁለት ስጁድ መካከል መቀመጥ ይህም ሩክኑን ሚን አርካኒ ሶላት ከሶላት አርካኖች ይመደባሉ እያለ ነው። ወልጀልሰቱ መቀመጥ በይነ መካከል አሰጅደተይኒ በሁለት ስጁድ መካከል ማለት ነው መቀመጥ። አንድ ስጁድ ያደረግን ደግሞ ቁጭ ብለን እንደገና ቁጭ ማለት ይህም አርካን ነው እያሉ ነው። ወደሊሉ መረጃው ታዲያ እነዚህ አርካን ለመሆናቸው ቀውሉሁ ተዓላ የአላሁ ስብሓነሁ ወተዓላ ቃል ነው። ምን አለ አላህ ቁርአን ላይ ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ይለናል። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ እርክዑ ሩኩዕ አድርጉ እያለ እያዘዘን ነው። እርክዑ ሩኩዕ አድርጉ ጉንብስ በሉ ማለት ነው። ወስጁዱ ስጁድም አድርጉ ማለት ነው። ወስጁዱ ስጁድ አድርጉ አለን። ስለዚህ አላህ በሩኩዕ እንድናደርግና ስጁድ እንድናደርግ እያዘዘ ነው። ስለዚህ አላህ ያዘዘበት ነገር ምንድነው? ግዴታ ነው፣ አርካን ነው ማለት ነው። ስለዚህ ሩኩዕ ማድረግ አርካን ነው፣ ወስጁዱ ስጁድ ማድረግም አርካን ነው ብለን እናያለን። ሁለተኛው ደግሞ ወልሐዲሱ ሐዲሱ ደግሞ መጥቷል። አንሁ ሰለላሁ ዐለይሂ ወሰለም ከመልእክተኛው ሰለላሁ ዐለይሂ ወሰለም የተወራ የሆነ ሐዲስ አለ። መልእክተኛው ምን አሉ? ኡሚርቱ ታዝዣለሁኝ ያሉ አይ አላህ አዞኛል ማለታቸው ነው። ያዘዛቸው አላህ ነው። ኡሚርቱ ታዝዣለሁኝ አን አስጁደ ስጁድ እንዳደርግ ታዝዣለሁኝ አላ ላይ ማለት ነው። ሰብዓቲ በሰባት አዕዙሚን በሰባት የሰውነት አካላቶች ሰባት የስጁድ አካላቶች አሉ ስጁድ የምናደርግባቸው በነዛ ስጁድ እንዳደርግ ታዝዣለሁ አሉ። ኡሚርቱ ታዝዣለሁኝ አን አስጁደ ስጁድ እንዳደርግ ታዝዣለሁኝ አላ ሰብዓቲ በሰባት ማለት ነው። አዕዙሚን በሰባት የሰውነት አካላት ያኒ ሰባት የሰውነት አካላቶች አሉ በነሱ ስጁድ እንዳደርግ ታዝዣለሁ አሉ። ስለዚህ በሰባት የሰውነት አካላችን ስጁድ ማድረግ ግዴታ ነው። እነዚህ ሰባቶቹ ምንድናቸው? ግንባራችን ከአፍንጫችን ጋር አንድ፣ ሁለት መዳፋችን ሶስት፣ ከዛ ሁለት ጉልበታችን አራት አምስት፣ ከዛ ደግሞ የሁለት እግሮቻችን ጫፍ ጫፎቻችን የጣቶቻችን ሆድ በዛ ማነው ወደ ቂብላ ዞረን እጥፍ አድርገን ወደ ቂብላ ዞረን ስጁድ ማድረግ እነዚህ ጋር ስንት ይሆናል? ሰባት ሆኑ ማለት ነው። ሰባት የሰውነት አካላቶች የስጁድ አካላቶች አዕዷኡ ሰብዓ አዕዷኡ ስጁድ የስጁድ ብልቶች የሚባሉት እነዚህ ናቸው። ኸይረን በእነዚህ ማለት ነው ማነው ስጁድ እንዳደርግ ታዝዣለሁኝ ብለው እያሉ ነው ማለት ነው። መርሐባ። ስለዚህ እነዚህ ማለት ነው አርካኖች ናቸው። እነዚህ ማለት ነው መሟላት ያለባቸው አርካኖች ናቸው ያሉ ነው። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك